ይታያችኋል ኃላፊነት ምን ያክል እንደሚከብድ። የዚህ ሁሉ ኃላፊነት ነው ተሸክመን የምንሰራው። እንግዲህ እንደዚህ ሌት ተቀን የምንሰራ ይሄ ሁሉ ኃላፊነት ተሸክመን ነው ሌት ተቀን እየሰራን የምንገኘው። ክቡራንና የተከበራችሁ ደንበኞቻችን የምትሰጡንን ስራ በኃላፊነት ለመወጣትና ደክመን ለፍተን ላባችን ጠብ አድርገን እናንተን ለማስደሰት ያወጣችሁትን ብር እና ወጫችሁን ተደስታችሁ እንዲታዩት ቤታችሁ ምን ያክል አምሮና ተውቦ እንድትመለከቱት ይኸው ሌት ተቀን እየሰራ እንገኛለን ማለት ነው። አሁን ሰዓቱ ስንት ሰዓት ነው? 4 ሰዓት ከምናምን ሆኗል። ከዚህ በኋላ እንግዲህ እስከ 8 ሰዓት ድረስ ነው እንሰራለን። ትናንት ያሳየኋችሁ ቤት ነው ሰንቀሌ ላይ ትናንትና እንግዲህ እየሰራሁት የነበረው ቪዲዮ ለቅቄላችኋለሁ። ያን ቤት እንግዲህ በአንድ ቀን ልፋት እንደዚህ እንዲበራ አድርገነዋል ማለት ነው። ትናንት መጣሁ ማታ ላይ ቪዲዮ ለቀኩላችሁ። አሁን ላይ ደግሞ ማብሪያቱን አበራርተን ነው ፏ ብትን አድርገን በጅም ላይት ምናምን አድርገ ነው ሙሉ ለሙሉ መኝታ ቤትና ሳሎን አብርተነዋል። ስቶኮች ገጣጥመለታል። ምን ያክል እንደሚያምር ማሳያችሁ ይሆናል ማለት ነው። ወደ ስፌ መታችሁ አንድም ቀን ቢሆን የሚያሳፍር ስራ ሰርተን አናስረክባችሁም ማለት ነው። ከምታስቡት በላይ ተሰርቶላችሁ ተደስታችሁ ነው የምትወጡት ማለት ነው። እንኳን እናንተ አምናችሁ የላካችሁን አይደለም እዚህ ላይ ያሉ ወኪሎች ራሱ የት ሊሰራው ነው አበላሽቶ ቢሄድስ የማናቀው ሰው የማታመጭብን ነገር የለሽም የማታመጣው ነገር የለም። ደግሞ በሞባይል የመጣ ሰው ምን ያደርጋል? ምኑን ነው እዚህ የሚሰራ ሰው አለ አይደለ ወይ? የእናንተ ቤት የተለየ ነው ወይ? ከዚህ ምንድነው የሚወስድ ምናምን የሚሉ ብዙ ጫና የሚበዛባችሁ ያን ሁሉ ተቋቁማችሁ ለእኛ ስራችሁን አምናችሁ ለምትሰጡን ከስተመሮቻችን ወይም ደንበኞቻችን እኛ ደግሞ ይሄንን ጫና ቢኖርብንም የዚህ ሁሉ እንግልት ቢኖርብንም ሁሉን ነገር ተቋቁመንና ምቅ አድርገን ይዘን እናንተን ለማስደሰት ሌት ተቀን እየሰራን እንገኛለን ማለት ነው። ያ ማለት ምንድን ነው እንግዲህ አሁን እኔ የሆነ ትንሽዬ ስህተት ብሰራ ይህ ስህተት በጣም ጎልቶ ነው የሚታየው። እናንተ የብሩ መክሰር ምናምን እንደዚህ ምናምን ተውት፣ ምንም አይደለም። እኔ ወላሂ ስለማውቀው ነው ህመሙን ማለት ነው። እና ሳንቲም ወጥቶ ምናምን እንደዚህ ከስራቸው ምናምን ቢሆን ችግር የለም። ነገር ግን አንተው ያመጣኸው ነው ወይም አንቺ ያመጣሽ ሆነች ምናምን እንድትባሉ ስለማልፈልግ በጣም ተጠንቅቄ ነው የምሰራው እና ከዛን አንጻር ስራችንን በጣም በጥንቃቄ እየሰራ እንገኛለን ማለት ነው። ያ ማለት ምንድን ነው እንግዲህ አንድ ከስተመር ወደኛ ሲመጣ አንድ ደንበኛ አሰሪ የሆነ አካል ሲመጣ ምንም እያሰራ ምንም እኛን ምርጦ ከመጣ ለኛ ያለንን ለደንበኛችን ያለንን ክብር እንዲሁም ደግሞ ደንበኛችን እኛን ምርጦን ስለመጣ ብቻ በምንም አይነት መንገድ ሁን በስነ ስርዓት ነው የምናስተናግደው። ስራችንንም ደግሞ በቻልነው አቅም በምንችለው ሰርተን አሳምረን እንወጣለን ማለት ነው። ይህኛን እንኳን የማይመለከት ስራ ቢሆን አንስተን አፍርሰን ምናምን አስተካክለን ነው የምንወጣው። ይህን የምላችሁ እኔ ራሴን እንደዚህ ለመካ ምናምን ሳይሆን አንዳንዴ ከስራ ውጣ ውረዶች ጋር ያሉትን ነገሮች ምናምን ላሳውቃችሁ ነው ማለት ነው። ይህን የምላችሁ ምንድን ነው አንዳንድ ሰዎች ላሳውቃችሁ ያልኩት ለምንድን ነው አንዳንድ ሰዎች እንደዚህ በእንደዚህ አይነት ውሳኔዎች ወደኋላ የምትቀሩ አላችሁ ማለት ነው። ሳንቲምም ወጥቶ ጥሩ ስራ ታይሰራላችሁ የፈለጋችሁትን ነገር ምናምን ሳይሆን ከአሰሪዎች ጋር ከወኪል ከአጎት ልጅ ጋር ከወንድም ጋር ከምናምን የምትጋጩ ቤተሰቦች አላችሁ ማለት ነው። እና እንደዚህ አይነት ነገር ችግር ውስጥ ከመግባት በራሳችሁ ኃላፊነት ወስዳችሁ እንደዚህ አይነት ኃላፊነት ወስዳችሁ ቢበላሽ የሚበላሽ ቢሰራ የሚስራልኝ ቢበላው የሚብላው ደግሞ ጥሩም ከሆነ ጥሩ ይሁን አላህ አለም አላህና እንትናምና ሱናምኝ ነው የምሰጠው ብላችሁ አምናችሁ ስትሰጡ ምን ታተርፋላችሁ? ለሌላ ሰው እንኳን በራሳችሁ ኮንፊደንስ መስጠታችሁና ስራችሁን ማሰራታችሁ አሰርታችሁ ከዛ ጥሩ ነገር ሲመለከት ያንን ሰው ለካ እንደዚህም አይነት ነገር አለ እንደ ማለት ትምህርት ታስተምራላችሁ ማለት ነው። ያ ለሌሎች ትምህርት ይሆናል ራዕይ ይሆናል ማለት ነው። እንግዲህ ይህንን ማድረጋችን ለሁሉም ሰው ጠቃሚና ጥሩ የሚያስተምር ነገር ነው ኢንሻአላህ። ይህንን ተግባራችን እኛም ወደፊት እንቀጥልበታለን። ቤቱ ይሄን ይመስላል እንግዲህ እንዳያችሁት ሳሎንና መኝታ ቤቱን ያበራ ነው። ሌላው ሁሉም ሻዶ አለው። የበረንዳውም የሌሎችም ክላሶች አሉት። እነሱንም ገጣጥመን የምናሳያችሁ ይሆናል። የግድግዳ ቻክ 2 ክላስ ነው የቀረን እና በረንዳ ግማሽ ነው የቀረን። ኢንሻአላህ በቅርብ ቀን የምንጨርሰው ይሆናል። ሰንቀሌ ላይ ያላችሁ በዚሁ አናግሩኝ፣ እዚሁ ሰርተላችሁ እንወጣለን። በተረፈ ይሄ ተገጣጣሚ ፕላስቲክ ኮርስ በጣም ነው የሚያምረው። አቅም ላላችሁ ተጠቀሙት። ለጭቃ ቤት በጣም የሚገርም ስራ ነው ማለት ነው።
በቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁ ብርታት ይሆነኛል። እንዲሁም ደግሞ በዚህ ቻናል ላይ እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ድረስ የግንባታ ስራ አገልግሎቶችን እየሰጠን እንገኛለን። በቤት አሰራር ዙሪያ ላይ ሀሳብ እንደምትፈልጉ በቴሌግራም በዋትሳፕ እንዲሁም በኢሞ በቀጥታ ስልክ በ0916257591 እየደወላችሁ ማናገር ትችላላችሁ ማለት ነው። ቪዲዮ ላይክ ሼር እያደረጋችሁ ለሌሎች ተደራሽ እንደሆነ አድርጉልን። የመኝታ ቤት ዲዛይን ይችን ትመስላለች። ጅምላይት ሲበራና ስቶኩ ምናምን ሲበራ ይሄውና ላይኛው እንዳያችሁት እንግዲህ ይህን ይመስላል። እንደምትወዱት ተስፋ አድርጋለሁ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።